ማስተዋል እንዲህ በግልጽ የቀደመውን እባብ አዳምና ሔዋንን ያሳታቸውን እባብ ለብሳው መጥታለች። እንዲሁም የእባቡ ጭንቅላት ወደ ማህፀኗ ሆኖ ይታያል። ይቺ ናት እንግዲህ የፌዴሬሽኑ ፕሬዝዳንት ወጣ ሃሌሉያ በሉ። እኔ ኢትዮጵያን አንድ አደርጋታለሁ አዶናይ ነኝ። ኢትዮጵያን አንድ የሚያደርጋት ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ብዙዎች ከሰሜን የመጣ ኢትዮጵያን አንድ የሚያደርጋት ይህ ሰው ቴዎድሮስ ሲሆን እያሉ ነበር። ማርያም 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 ሲል የእመቤታችንን ድምፅ ከፍ ብሎ ማሰማት ጀመረ። የሶሻል ሚዲያው ከዛ በኋላ መደበላለቁን ያዘው ቀጠለው። በጣም በሚያስገርም መልኩ ሁለት ጽንፍ የቆመ ስለ አንድ ክርስቶስ ግን ሁለት ሐሳብ መሰነዛዘር ተጀመረ። ዲያቆን ሄኖክ ኃይሌ ጽሑፍ ልቤን ስለገዛው እዚህ ላይ ልምጣና ወደ አዶናይ በደንብ እመለሳለሁ። ማርያም ሲባል ቅር የሚል ወንድሜ ኢየሱስ አፉን የፈታው ማርያም እያለ መሆኑን ላስታውስህ እወዳለሁ። ከአነቃቂ ተናጋሪነት ወደ ሃይማኖት መስካሪነት አምጥተነዋል። አሁን ደግሞ ራሱን ወደ ንጉሥ ወንበር ያሸጋገረ አይመስለኝም፣ ግድ የለም አይመስለኝም። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን እያልን አዳዲስና ወቅታዊ መረጃዎችን ይዘንላችሁ መተናል። ይህም አዶናይ የሚመጣው አዲሱ ቴዎድሮስ እኔ ነኝ እያለ ይደመጣልና ይሄንንም ቪዲዮ አስመለክታችኋለሁ። እንዲሁም ደግሞ ማስተዋል የጥልቁ ተከታይ እንደሆነች የሚያሳይ ቪዲዮ ወጥቷል። ይሄንንም ቪዲዮ አስመለክታችኋለሁ። ቪዲዮን ከመጀመራችሁ በፊት ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡን። እንዲሁም ደግሞ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ አዶናይ ነኝ። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና ሰዓት በበርካቶች ዘንድ መነጋገሪያ የሆነ ሲሆን ብዙዎች ከሰሜን የመጣ ኢትዮጵያን አንድ የሚያደርጋት ይህ ሰው ቴዎድሮስ ሲሆን እያሉ ነበር። እሱ ነኝ ወይስ አይደለሁም አላውቅም ያለው ቲክቶከሩ ኢትዮጵያን አንድ የማድረግ ዓላማ ከ4 ዓመት በፊት ነበር። እሱንም ለማሳካት ወደፊት እየገሰገስኩ እገኛለሁ። ኢትዮጵያንም አንድ አደርጋታለሁ ሲል ቲክቶከር አዶናይ ተናግሯል። በዚህ በአዶናይ ንግግር ምን ትላላችሁ? እውነት ቴዎድሮስ ሲሆን ብላችሁ ታስባላችሁ? እዩት፣ ይሄ የሁለተኛ ክፍል አማርኛ መጽሐፌ ነው። እዚህ ጋር የመጽሐፉ ህጋዊ ቅጂ ባለቤት 2014 ዓመተ ምህረት ይላል። ዳግም ህትመት 2017 ዓመተ ምህረት ይላል። አሁን ደግሞ ወደ ፔጅ 21 እንሂድ። ለአዶናይ የውድድሩን ዋንጫ በላ ወይም አሸነፈ። ደግሞ ፔጅ 21 ላይ ማርያምን ብሎ ደግሞ የታተመው 2014 ዓመተ ምህረት ነው። ቆይ ይሄ ነገር ትንቢት ነው ወይስ ምንድነው? ማርያም 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 ሲል የእመቤታችንን ድምፅ ከፍ ብሎ ማሰማት ጀመረ። የሶሻል ሚዲያው ከዛ በኋላ መደበላለቁን ያዘው ቀጠለው። በጣም በሚያስገርም መልኩ ሁለት ጽንፍ የቆመ ስለ አንድ ክርስቶስ ግን ሁለት ሐሳብ መሰነዛዘር ተጀመረ። ዲያቆን ሄኖክ ኃይሌ ጽሑፍ ልቤን ስለገዛው እዚህ ላይ ልምጣና ወደ አዶናይ በደንብ እመለሳለሁ። ማርያም ሲባል ቅር የሚል ወንድሜ ኢየሱስ አፉን የፈታው ማርያም እያለ መሆኑን ላስታውስህ እወዳለሁ። መቼም ለዚህ ጥቅስ እንደማትጠይቀኝ ተስፋ አደርጋለሁ። ኢየሱስ ሲባል ቅር የሚል እህቴ ማርያም ከሰማይ ሰምታ ለልጇ ያወጣችው ስም ኢየሱስ እንደሆነ ላስታውስህ እወዳለሁ። በእርግጥ ድንግል ማርያም ኢየሱስ ብላ ብትሰይመው ስሙን ግን ለመጥራት ግን አንድ ቃል አለበቃት ብሎ ተቸግራ ነበር። ገና በሆዷ ውስጥ እያለ ወደ እርሱ ስትጸልይ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች ስትል ሰማናት። ልጇ ከሆዷ ሳይወጣ ከልጇ ጋር ንግግር የጀመረች እንዴት ያለች እናት ናት! ወደ ሆዷ ራሷን ዘንበል አድርጋ ጌታዬ አምላኬ መድኃኒቴ እያለች የምትጠራ እናት አይታችሁ ታውቁ ይሆን? በሆዷ ውስጥ ዙፋኑን ለዘረጋው ንጉሥ ጸሎት የምታሰማ እናት እንደምን ያለች እናት ናት! ከወለደችው በኋላስ ማን ብላ ጠርታው ይሆን? ገና ሕፃን ሳለ ምን ብላ አቅፋ አስተኝታው ይሆን? ምን ብላስ መገበችው? የልደት መዝሙሩን እሹሩሩ ብሎ የሰየመው ቅዱስ ኤፍሬም ድንግል ማርያም ልጇን ምን እያለች ታስተኛው ይሆን?
ብሎ በእርሷ ቦታ ይጨነቃል። በእርሷ አንደበት ሆኖ እንዲህ ሲል ወደ ልጇ ይዘምራል። አንተ ምንጭ ሆይ ለአንተ ለማጠጣት የጡቶቹን ምንጭ እንዴት ልከፍታቸው ይቻለኛል? ሁሉን ከገበታ የምትመግብ ሆይ እኔ አንተን ልመግብህ እንዴት ይቻለኛል? የክብርህን ነጸብራቅ የተጎናጸፍከው ሆይ እንደምን በጨርቅ ልጠቀልልህ እችላለሁ? ለአንተ እንዴት ያለ የማባበል ዜማ ላዜምልህ እችላለሁ? እንደ ማንኛውም ሕፃን ለአንተ ሹሩሩ ብዬ እንዳልዘምርልህ እንደ ማንኛውም ሰው ተራ ልደትህን የተወለድህ አይደለህም። ጽንሰትህ አዲስ ነው፣ ልደትህም ተአምር ነው። በመንፈስ ካልሆነ ለአንተ ሊዘምር የሚችል ማን ነው? ድንግል ማርያም በሆዷ ውስጥ ሳለ አምላኬ መድኃኒቴ ያለችው ልጇን ካደገ በኋላ ምን ብላ ጠርታ ይሆን ብዬ በ12 ዓመቱ በቤተ መቅደስ እስክስታገኘው ጠብቄ ተከትያት ገባው። ከአይሁድ መምህራን ስር ቁጭ ብሎ በንግግሩ ያስደንቃቸዋል። ሉቃስ 2:48 ምን ብላ ትጠራው ይሆን ብዬ አንደበቷን ስጠባበቅ ልጄ ሆይ አለችው። እኛ አባታችን ሆይ የምንለውን ፈጣሪ ልጄ ሆይ አለችው። ድንግል ማርያም ለልጇ የሚበቃው ስም አጣለት ነበርና እርሱን የምትጠራበት ብዙ ስም ነበራት። በእናቶቻችን ማን ብዬ ልጥራው ስምህን ዜማ ድንግሊቱ ተጨንቃለች። ይህን ያላወቀ አንድ ፓስተር አድራሻ የሌለው መዝሙር እያለ መውደቅ እንዳይጀምር መወደድ እንዳያሰናክለው እውቅና እንዳያጠፋው። ምክንያቱም አንድ ዜጋ ነው። ያጠፋቸውን ጥፋቶች እንዲያርማቸው አጠገቡ ያላችሁ ሰዎች ምከሩት። ከአነቃቂ ተናጋሪነት ወደ ሃይማኖት መስካሪነት አምጥተነዋል። አሁን ደግሞ ራሱን ወደ ንጉሥ ወንበር እያሸጋገረ ነው። አይመስለኝም፣ ግድ የለም አይመስለኝም። ገና በእንጭጩ መቅጨት ያለብንን ማስቆም አለብን። መከራቸውን ፍዳቸውን የሚበሉት የማርያም መልእክተኛ ነኝ እያሉ የኢየሱስ መልእክተኛ ነኝ እያሉ አገር እየበጠበጡ ያሉ ብዙዎች አሉ። አይመስለኝም። የሚመጣ ቴዎድሮስም አለ ብዬ አላስብም። አይመስለኝም። ይቺ አይነት አካሄድ ከባድ ናት፣ ዋጋ ታስከፍለናለች። ሀገር ነው የሚያፈርሰው። በየትኛውም ሁኔታ መሪ ሲናገር መደመጥ መቻል አለበት። ገቢ ሲገኝ ከየት ነው ተብሎ መረጋገጥ አለበት። ትውልድ ሲሞት ለምን ተብሎ የሚጠይቅ መኖር አለበት። ይሄ ነገር በጣም አሳሳቢ ነው። ዛሬ የቲክቶክ ክሬቲቭ አዋርድ ላይ የሸለምናቸው ጥቂት መልካሞች ቢሆኑ አብዛኛው ግን ነውር ጌጡ የሆነን ትውልድ በአደባባይ እውቅና ተሰጥቶ ጀነራሎቿን ያልሸለመች ሀገር ቲክቶከሮቿን የምትሸልም ነው። ቆም ተብሎ መታሰብ አለበት። ላውም ሙሉ ሐሳብ እንኳን በሚዲያ ይዘው የማይወጡ ሐሳብ ያላቸው እንዳንገል ፈራለሁ። እዛ ውስጥ ለመምህራችን ቃለ ሕይወትን ያሰማልን። መምህራችን በዚህ መልኩ በሚገባ ስለ እመቤታችን በደንብ አስረድተውናል ብዬ አስባለሁ። ክርስቶስ ራሱ የእመቤታችንን ስም እየጠራ እንዳደገ በሚገባ ነግረውናል ብዬ አምናለሁኝ። እንዲሁም ደግሞ አዶናይ ከእንደዚህ አይነት ነገር ብትቆጠብና እውነትም ነክ ብዬ እኔ አላምንም። አዶናይን ወጣቱ የተቀበለበት መንገድ ወደ ሚዲያው እንድንመጣ ጉልበት የሆንከን ኢነርጂ የሆንከን ሞቲቬሽናል የሆነ ይዘት ያለው ኮንተንት ስለሆነ በዛው ብትቀጥል ይሻላል። ማለትም መንፈሳዊ ላይ ብዙም እመቤታችንን ብትወዳትም ልክ ያልሆኑ ተግባራትን እያደረክ ነውና ከጎንም ያላችሁ ሰዎች ብትነግሩት ይሻላል። ትንቢት ተናጋሪ ወይንም ትንቢቱ ይፈጸማል በኔ ማለቱ ልክ ነው ብዬ አላምንም። ማስተዋል እንዲህ በግልጽ የቀደመውን እባብ አዳምና ሔዋንን ያሳታቸውን እባብ ለብሳው መታለች። እንዲሁም የእባቡ ጭንቅላት ወደ ማህፀኗ ሆኖ ይታያል። ይሄ ራሱ የሆነ ትርጉም አለው። ከዚህ በፊት ሜጋን ዲ ስታሊየን እና ዱዋ ሊፓ የሰሩት ስዊት የተሰኘ ሚውዚክ ቪዲዮ ክሊፕ ማብቂያ ላይ እንደምታዩት የእባቡ ታንግ ወይንም ምላሱ
ከማህፀኗ ጋር ትይዩ ሆኖ ያው ፍትወት ይፈጽማሉ፣ ግንኙነት ይፈጽማሉ ማለት ነው። ይሄንን የለበሰችው ማለት። ስለዚህ የእባቡ ጭንቅላት ማህፀናቸው ላይ መሆኑ የዝሙት መንፈስን ነው ሪፕሬዘንት የሚያደርገው። የሆነ ፓሪስ ጃክሰንም ለብሶት ይታያል፣ የማይክል ጃክሰን ልጅ ማለት ነው። ሌሎችም ሴሌብሪቲዎች እነ ሪያና እነ ጄኒፈር ሎፔዝ ደግሞ የእባቡን ስኪን ለብሶት ይወጣሉ። እባብ ስለሆኑ የእባቡን ቆዳ አድርገው በእባቡ ቆዳ ተሸፍነው ይወጣሉ ማለት ነውና ከዚህ በፊት እኛ ሬማን ስንቋወም ሬማን ስናስቀር እሷ ሬማን ደግፋ ከዛ ጋር በተያዘ ብዙ ነገር ብለን ስርዓት አስይዘናት ነበር። ነገር ግን አሁን ደግሞ በዚህ መልኩ እባቡን ሆና መታለች ማለት ነው። ኦሪት ዘፍጥረት ምዕራፍ 3 ላይ ያለውን የቀደመውን እባብ አዳምና ሔዋንን ያሳተውን እባብ ደግፋው መታለች። ምክንያቱም እሷ ውስጥ ያለው መንፈስ የእባብ ስለሆነ ማለት ነው። ይቺ ናት እንግዲህ የፌዴሬሽኑ ፕሬዝዳንት ወጣ ሃሌሉያ በሉ ጌታን ተቀበሉ። ሙፈሪያት ካሚልም ስትመጣ እንግዲህ የዛሬው የስራና ሰራተኛ ክህሎት እንትናችን በጣም ጥሩ ነው። በአላህ መንገድ ካልሄዳችሁ፣ አላህን ካልተቀበላችሁ፣ ለአላህ እንትን ካልተገዛችሁ ትክክል አይደላችሁም ትላለች። ከዛ ሙፈሪያት ካሚል ስራ ፍለጋ ኦርቶዶክሱ ስራ ፍለጋ ጴንጤው ሲሄድ አላህን ተቀብለሃል፣ ለአላህ ሰግደሃል፣ አልሰገደ ይጥፋ ሂድ ከስልጤ ያምጣልኝ ከዛ አምጣልኝ እንደዛ ልታረግ ነው ማለት ነው። ከዛ የስፖርት ፌዴሬሽኑ ማስታወቂያ ያወጣል። ከዛ በኋላ ሰዎች ስራ አገኘን ብለው ዲግሪያቸው ምናቸውን ይዘው ይሄዳሉ። ከዛ ማስተዋል ናት እዛ የምትቀመጠው። በኢየሱስ አምናሃል፣ ጌታን ተቀብለሃል፣ ሃሌሉያ ጥፋ ከዚህ ኦርቶዶክስ ካለ ኧረ እኔ እስላም ነኝ ጥፋ ከዚህ እዛ ሙፈሪያት ጋር ሂድ ሊባል ነው ማለት ነው። ታለቅ ጉዳን ይገባል በእውነት። እንዴት አይነት እንዴት ሀገር በድንቆሮ ትሞላለች? እንዴት ሀገር በመሀይም እንዴት ተው የሚል ይጠፋል? እንዴት አራ አለቅን የሚል እንዴት ይጠፋል? አረ በህግ አምላክ የሚል እንዴት ይጠፋል? ምንድነው ዝምታው? ማስተዋልን እንግዲህ በፎቶ እንዳያችኋት ናት። በዚህ መልኩ የጥልቁን የእባብን ምልክት በዚህ መልኩ አልጋ እንዲሁም ወደ ማህፀኗ እባቡ አዙሮ ያለበትን ምስል አይታችሁታልና ይሄን ምስል ደግሞ በሚገባ እንደሰማችሁት ተስፋ አደርጋለሁ። እቺ ሴት ናት እንግዲህ ኢየሱስ ክርስቶስ ያድናል ብላ በመድረክ ላይ የምርም መንፈሳዊ ናት ብዬ እኔ አላምንምና የምርም መንፈሳዊ ብትሆን ይሄ እንደዚህ አይነት ነገሮችን ተግባሮችን ባልፈጸመች ነበርና እቺ ሴት እንግዲህ በዚህ መልኩ ባትናገር ይሻላት ነበር። ብዙ ነገሮቿ እየወጡ ይገኛሉና ብትጠነቀቅ ይሻላል ብዬ አስባለሁ። ሊቀ ጳጳሱ መንቀሳቀስ የሚችሉት ለቡራኬ ብቻ ነው። ቅዳሴ አቋርጦ መግባትም መውጣትም የተከለከለ ነው። ፍጹም የተከለከለ። ማንም የፈለገውን አይነት የክህነት ማዕረግ ቢኖረው፣ የፈለገውን አይነት የትምህርት ደረጃ ቢኖረው፣ የፈለገውን አይነት የሰባኪ ቦታ ምናምን እንደዚህ የታወቅኩ ነኝ፣ እንደዚህ መርጌታ ነኝ፣ እንደዚህ ምናምን ክልክል ነው ፈጽሞ። በቃ ይሄ በእግዚአብሔር ፊት የመቆም ስርዓት ነው። ማዕድ እንኳን ይከበራል እኮ ስጋዊ ማዕድ ይከበራል። ልክ ነው። ይሄን ስርዓት የምናፈርሰው እኛው ነን። በእውነት ፈርዶብን፣ በዚህ ዘመን ፈርዶብን። እኔ ብዙ ቦታ የምቸገረው አንዳንድ ቦታ እሁድ ለአገልግሎት ስጋበዝ ለእሁድ ጧት በጣም ይቸገራል። ሌሊት እንዳለ እንደምታውቁት ነው። ይሄ ዘመን በጣም ከባድ ነው። ሌሊት መሄድ ጧት ላይ ሄዶ ማስተማር እንዴት እንደሚጨንቀን ያው እግዚአብሔር ምስክሬ። ያስቀደሰን ህዝብ ሳናስቀድስ ሄደን እግዚአብሔር ይቅር ይበለን። እስኪ በሉ እግዚአብሔር ይቅር ይበላችሁ በሉ። እስኪ በሉ እግዚአብሔር ይቅር ይበላችሁ በሉ። በጣም ከባድ ዘመን። እኛም እንዳልኳችሁ የተጣለብን ኃላፊነት ከባድ ስለሆነ ሄደን እንዳናደር እዛ ማደሪያ የለም። ሌሊት እንዳንሄድ ዱርዬው መከራ አንቆ ሲጣርጎ ሊገለን ይችላል። ምንም ብትይዙ አሁን መኪና የምትይዙ የሚከተላችሁ መኪና ምን አይነት እንደሆነ አታውቁ። ከባድ ጊዜ ስለሆነ እንደው በዚሁ አጋጣሚ እንድትረዱት ነው፣ ሌሎችም እንዲረዱት ነው። ሰባኪ ጠዋት የሚመጣበት ምክንያት ይሄ ኃጢአት ሰርቶ ንስሐ ገብቶ በሰራው ኃጢአት ላይ ደግሞ እግዚአብሔር እንደማረው ለሚጠራጠረው ሰው ይሄን ቪዲዮ አድርሱልኝ። 5-10 ጊዜ ኮፒ ሊንክና ሼር ስለምታደርጉልኝ በጣም አመሰግናለሁ። ንስሐ አንዱ መሰረታዊ ነገር የንስሐ ትርጉም በሆነ በበደል በሆነ ኃጢአት ላይ ዳግመኛ ላለመመለስ መጸጸት ነው። ጥፋትነቱን ማመን ከዛም እግዚአብሔር ምሕረት መጠየቅ ነው። ምንችል ሰዎች አቅም የሰጠን ብርታት የሰጠን አንመለስም ወደዛ ኃጢአት። ግን በንስሐ ሂደት ውስጥ ኃጢአታችንን ተናዘን በምክረ ካህን ቅኖና ተሰጥቶን ቅኖናችን ከፈጸምን በኋላ እግዚአብሔር ይፍታችሁ ተብለን ግን በሰራነው ኃጢአት ላይ እግዚአብሔር አልማረን የሚል ጥርጣሬ ካደረብን ይሄ መልእክቴን አዳምጡኝ። ምን መሰላችሁ? እኛ በጣም ብዙ ኃጢአት እንሰራለን። ያ ኃጢአት ማለት አንዳንዱን ህሊናችን ሊመዘግበው ሊያውቀው ራሱ አይችልም። ከአምላካችን ከጌታችን ከእግዚአብሔር ውጪ ይህንን ኃጢአት ሊያውቀው የሚችል ሌላ ምድራዊ አካል የለም። ግን በዚህ ሂደት ውስጥ መነጻጸር የሌለባችን ሁለት ነገሮች ስለምናነጻጸር ነው። ክፉ የሆነውን የኛ ኃጢአትና የእግዚአብሔርን ቸርነት። በማንኛውም መመዘኛ
ሊሞላ ማይችል ሊዳኝ የማይችል የቸርነት ሂደት ነው። ስለዚህ እግዚአብሔር የቸርነት ጥልቀቱ ከኛ እልፍ ከሆነው ኃጢአት ጋር ሊነጻጸር አይችልም። በንስሐ ውስጥም ስርየት ኃጢአት የሚያመጣልን የእግዚአብሔር ቸርነት ስለሆነ እወዳችኋለሁ። ጤና ይስጥልኝ። እንደምን አላችሁ ኦርቶዶክሳውያን? ሰላማችሁ በዚህ ይበል በያላችሁበት። እንደ ኢትዮጵያ ውስጥ ያለውን ነገር ሳስብ በእኛ በኦርቶዶክሳውያን ላይ የሚደርሰው መከራ፣ እንግልት፣ ስቃይ፣ ወጥቶ አለመግባት፣ ይህ ሁሉ ስቃይ ሳስብ ምን ትዝ እንደሚለኝ ታውቃላችሁ? ምን ቃል እግዚአብሔር እንደው የሚገልጸን የሚመስለኝ በኦሪት ዘጸአት መጽሐፍ ምዕራፍ 1 ከቁጥር 8 ላይ በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ ይላል። ዮሴፍ ለግብፃውያን በረከት ነው የሆነው። ወንድሞቹ ከሸጡት በኋላ ከረሃብ፣ ከቸነፈር፣ ከብዙ መከራ አድኗቸዋል። ግብፃውያንን ግብፃውያን ተብለው እንዲቀጥሉ ግብፅ ነይ ብላ እንድትቀጥል አድርጓል። ሀገረ መንግስቷ እንዲቀጥል አድርጓል። በጣም ብዙ አሻራ አለው ዮሴፍ። አልፎ ለአባቱ ለወንድሞቹ፣ ለሁሉም ለእስራኤላውያን ተርፏል። ዮሴፍ ይህን የመሰለ አሻራ አለው። እርሱን የማያውቅ ንጉሥ ወይም ደግሞ ይህን ስራውን ክሬዲት የማይሰጥ ንጉሥ በነገሰ ሰዓት ግን የዮሴፍ ድንቅ ስራ ለወገኖቹ ማስገደያ ነው የሆነው። አሁን እኛ ኢትዮጵያውያን ኦርቶዶክሳውያን ክርስቲያኖች እንዲህ ነው የሆነው። የኔና ያንተ አባቶች በመጽሐፍ ተጽፎ ያለውን ፕራክቲካሊ እንዲዳሰስ አድርገውት ኢትዮጵያ እባላለሁ ኑ ዳስሱኝ እንድትል አድርገው ሰርተዋት አለፉ። ያ ድንቅ ስራቸው ግን እኔን እናንተን የአብራካቸውን ክፋይ እያስገደለን ያለው ለምን እንዲሆነ? ምክንያቱም እኔ እናንተ ፈሪሃ እግዚአብሔርነት የለንም፣ ሰውነት የለንም። ከሰውነት ወይም ደግሞ የሰውን ሞት ከመስማት ይልቅ አጉል ኃጢአትን፣ እርኩሰትን፣ በደልን፣ መዋረድን፣ ትውልድን የማያስቀጥል ሐሳብን እዚህ ሐሳብ ላይ ዶኔት አድርገን ቫይራል አውጥተን ተሸላሚ እናደርገዋለን። በዚህ ጀነሬሽን ውስጥ እያለፍኩ መኖሬን ሳስብ አንተ ለመነጋገር እንኳን ጊዜ የለህም። አስተውሉ ኦርቶዶክሳውያን፣ የዕለቱ መልእክቴ ነው። አስተውሉ። እንግዲህ ከመምህራችንም ከወንድማችንም በሚገባ እንደተማራችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ ሆነ